ሰላም ሰላም ውድ የዩቲዩብ ተከታታዮቼ እንዴት ዋላችሁ? እንዴት ለዚህ ሰዓትና ደቂቃ ደረሳችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቶች ሰብስክራይብ አድርጉኝ። 1000 ያስገቡኝ ውዶቼ፣ ወዳችኋለሁ። እኔም ለእናንተ ቤተሰብ ሆናለሁ። አበረታቱኝ፣ እርስ በርስ እንደጋገፋለን። ሰብስክራይብ አድርጉኝ። ዛሬ ሄርሜላ መጣች። መጀመሪያም እንደምትመጪ እርግጠኛ ነን፣ እናውቃለን። አዲስ አይደለም እንደምትመጪ እርግጠኛ ነን። ስለዚህ መጣሽ። ትላንትና እሷ ሄደች፣ ዛሬ መጣ። ትላንትና እሱ ሆቴል ቀየረ፣ ዛሬ አንቺ ደግሞ መጣሽ። ታሟል አልታመመ እግዚአብሔር ፊቱ ራሱ ሲናደድ ራሱ እንዴት ፊቱ እንደሚያደርግና ዛሬ ካሜራ ላይ ፊቱ ምንም አልተቀየረም። ደህና ሆኖ እንደሚመጣ ጊዜ ነው ፊቱ ማለት ነው። ምንም አልተቀየረም። የታመመ ሰው እንደዚህ ነው እንዴ? እሱ ሲናደድ ራሱ ፊቱ እንዴት እንደሚቀየር የድሮ ካሜራቸውን ቪዲዮዎችን ወደ ኋላ ተመልሳችሁ ማየት ትችላላችሁ። አልታመመም ሲጀመር ማለት ነው። እና እኛን ስለማይሰማ ሄርሜላን ስለሚሰማ ጠርተናል። ደግሞ ለሱ ብዙ ነገር አድርጋለች። ምን አደረገች? ለሱ ትንሽዬ መታ አሰጣች። በቅርብ ጊዜ ነው መጣች። ሩታ ራሱ ለሷ ብሎ ቤተሰብ የጣለችውን ብዙ ነገር የሆነችውን ሚዲያ ላይ የተዋረደችውን ብዙ ሴትነቱን ራሱ ተዘግዝቃ ብዙ ነገር የሆነችውን እሷ ራሱ ብዙ ነገር ለሱ ሆናለች ብሎ የሚያነሳ ሰው የለም ዛሬ ማለት ነው። የሚያነሳ ስማን የሚያነሳት ብዙ ነገር የሆነችው ማለት ነው። እሷ ሩታ ራሱ ተዋርዳ ሚዲያ ላይ እስከ ዛሬ እየተዘቀዘቀች እርጉዝ ሆና ራሱ እየተዘቀዘቀች ለሱ ብዙ መስዋዕት የከፈለችው ዛሬ ለሷን ስም የሚያነሳት ሰው የለም። እሷ ትላንትና መጣ ብዙ ነገር እሱ የተሻለ ደረጃ ላይ ስለደረሰ ብዙ ነገር ስለደረሰ ነው መጣች። እቺ ሴት ትላንትና ነው መጣችው። 1 ወር ራሱ አልሞላም ከመጣች ማለት ነው። ስለዚህ ብዙ ነገር ለአንተ ስላደረገች እሷን ትሰማታለህ። ወይኔ ሕፃን ደግሞ አጥሚት ልስራ እንደሆነ ምናምን አልወለደም። መቼም አልወለደም። እንዴት ነው አጥሚት ልትሰሪለት? ለሱ ምን ሆኖ ነው? ሲጀመር ደግሞ ራቁቷን ሆና እግዚአብሔር እንደዚህ ለብሳ የወንድ ቤት ማለት ነው። እንደዚህ ለብሳ የወንድ ቤት የምትመጣ እግዚአብሔር እንደዚህ ለብሳ ማለት ነው። ስለዚህ ሩታ መጀመሪያም አውቃ እሱ ከሌላ ሴት ጋር እንደሚሄድና ከሴቶች ስር መሄድና ህይወቱን መስመር አዝዞ እናንተ ከህይወቴ አታስፈልጉም ከህይወቱ ውጡ ብሎ ሳይናገር እንደምታቅ መጀመሪያውን ቀድማ ከህይወቱ ምን አቃጠለን ብላ ወጣች። እንኳን ወጣች። እግዚአብሔር እውነቱን ለሩታ ቦታ ቢኖር እውነቱን ለሩታ በፍቅር ቢቆስል ኖሮ ማለት ነው በሩታ ዛሬ ሴት አያስገባም ቤቱ ማለት ነው። ለምን በሴት የተጎዳ ሰው ያኛን ሰው ነው የሚፈልገው እንጂ ልቡ መቼም ማለት ነው መቼም ሌላ ሰው ማየት አይፈልግም። እሱ ግን እንደዛ አይደለም። ሀውቆ ነው የሚያስመስለው ምናምን። እግዚአብሔር ሩታዬ ፈጣሪ ከአንቺ ጋር ይሁን፣ 2 ያርግሽ። ስለዚህ እነኚህ ቡችሎች ደግሞ አቤልና ብሩክ የሚባሉ ልጆች ማለት ነው ሁልጊዜ ማስመሰል ለሱ ብዙ ነገር አድርጋ ለሱ እንደዚህ ሆና ምንም የሆነችው ነገር አላየንም። ብዙ ነገር ትታ ለሱ ብዙ መስዋዕትነት ከፈለችው 2 ዓመት ሙሉ ለሱ ብላ ሚዲያ ላይ ተሰደበችው ያየነው ሩታ ነች። እቺ የተመቻት ጊዜ እሱ የተመቻ መኪና ያዘ ብዙ ነገር ያደረጉ በቃ አምሮበት ብዙ ነገር የሆነበት ተቀይሮ ሀብታም ነው መጣችው። ምንም ይሄ ደግሞ ቫልዩ የለው እንደ ሰው ማለት ነው። ነገ እሱ የሆነ ነገር ብታንተ ጥላ ነው የምትሄደው የሆነ ነገር አይታ የምትመጣ ሴት ማለት ነው። ግን እሱ ዛሬም ካሁን በኋላ ምንም የሚስተካከል ነገር በቃ ምንም የሚስተካከል ነገር የለም። እሷ ነው የምትፈልገው። ከእሷ ጋር ሁን፣ እኛ ምን አገባን? ግን እዚህ ጋር የመጣችሁ አታስመስሉ እንጂ ሁን። እሷ በቃ አልፈልግም ብላ አንተ እንደምትፈልግ የአንተን ልብ ስለምታውቅ መጀመሪያ ራሱ ቀድማ ፍቺውን ጠየቀች። በቃ አንተ መጠየቅ ስለፈራክ ነው እንጂ ትፈልጋለህ።
እንጂ ፍርድ ቤት እኔ ሚስቴን ፈልጋለሁ አልፈልግም ወይ ነገሮች ቆየን በሽምግልና አንዴ ይታይልኝ ማለት ትችላለህ። ግን ስለማትፈልግ ነው በቃ። ስለዚህ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱ።